መጀመሪያ ቲክቶከር መሆን አለብሽ። አንድ ቀን ሁለት ቀን ቢሆን ጊፍቴር ሰው ማለት ነው። አንቺን በዩቲዩብ የሚያውቅ ሰው ማለት ነው። በቲክቶክ ማውቃላ በዩቲዩብ የሚያውቅ ሰው እኮ ይችላል። አሁን መጀመሪያ ስትገቢ ላይ ቲክቶክ ማለት ነው ዝም ብለሽ ኤከሌ ቲክቶከር ለኔ ጊፍት ይሰጠኛል ብለሽ አትገቢም። ሰው ላቅሽ ይችላል። ከብዙ ሰው እኮ አንድ ሁለት ሰው ነው የአንቺ ጊፍተር መሆን የሚችለው። ታውቃለሽ አይደል? ልክ ነሽ። አዎ ዩቲዩብ ላይ ብዙ ቲክቶከር እኮ የሰጠው ደጋፊ ናቸው። የእሷን ደጋፊ ካለ እኮ መስጠት እኮ ደጋፊ እንደኔ እናቃል። ከዚህ በፊት ወጣለች እኮ ምን ይሄ ነው እሷ እኮ ድሮ ነው ለሱ ደጋፊ እንዳለ እናቃለች እኮ እሷ አሁን ማለት ነው። ከዚህም በፊት መጀመሪያ ሲገቡ ብዙም የላቸውም ነበረና አብርሽ። አሁን ግን በጣም ታዋቂ ማታ ሩታ ኪንግ ኦፍ ኪንግ ኪንግ ሩታ ስለአሸነፈች በጣም ነው ደስ አልኩት። እግዚአብሔር እኔ ራሱ አቅም ጠየቀኝ እንጂ ሊያወርድ ነበር። አቅም ጠየቀኝ እንዴ እኔ አንቺ ደግሞ የሰጡትም ዛሬ እያለቀሱ ነው። የምን አቅም ነው? አንቺ ደግሞ ለቤተሰብ ልጆቹ ብዙ ልጆች አሁን የኛ የማዳም ቅመሞች ማለት ነው። ሄርሜላ አሁን ወጥቶ ሄርሜላ እኔ አሸንፋለሁ ስላለች አብርሽም ታሸንፋለች ሄርሜላ ስላለ ልጆቹ እሌ ውስጥ ገብቶ ሌሎቹ ተበድሮ ሌሎቹ እንትን ብሎ ጋዙ ሩታን አንድ ለማውጣት ልጅቷ አንደኛ ደግሞ እኛ እሷ ታሸንፋለች ብለን ነው እንጂ ለአመት ባላ ቤተሰቦቻችን ማለት በጣም ደስ ብሏል። በጣም እኮ ማርያምን አውቆ ነው እኮ እነሱ አውቆ ህዝብ የማዳም ቅመሞች ላይ ሙጡት ለማድረግ ብሎ እሊ ውስጥ ገቡ። እኛ ደግሞ ተናደን ወይኔ ሩታዬማ አትሸነፍም ሄርሚዬማ አትሸነፍም ብለን እንገዛለናል። ሲጀመር የሄርሜላ ማን የገዛ አለ? ማን ገዝቷል? አራዳ ናቸው። ለምን ይገዛሉ ታዲያ? መውደድ እንዲህ ነው እንጂ መውደድ እንዲህ ነው እንጂ አንቺ ደግሞ ወይ መውደድ ያንጀራለ እኮ አንቺ ደግሞ ትዳንትና ማርያምን አራዳ ናቸው እነሱ። አንቺ ማርያም አትበይ ኢየሱስ አራዳ ናቸው ትላለች። እንዴ ቁጥራ ደጋፊ ነሽ እንዴ? ሴትዮ ሲሚ ዋላ ጨረቃ ማጨ ነው አብረታ ዶዶ ለቦቤ ለወጫ ኮቴ ዝም በይ ቆይ ከሚሉ ጋር እናውራ። አሁን ጃለሌን አስገቢ በእናትሽ ታዲ ቆጫታ ጃቲቴ ቤባልዋት ቁጩራ ደጋፈክ ለካ እነሱ አራዳ ናቸው። ምን አገባችሁ ካለው ይስጡ። ሩታ ጀግና የጀግና የጉታ ጆሮችን ቂማላሞችን ሰው አረጋችሁ። ሩታ ጃለሌን አስገቢ እኔ እኮ እንዴ ጃለሌን አስገቢ። ጃለሌን ሩታን ታወራለች። ለምን ሩታን ታወራለች? ሲናታ አረ በይ እባክሽ የምን ሩታ አይደለም። ነይ ውጪ ሩታ አብረሽ የሄርሜላ ደጋፎች ስማርት ናቸው። እግዚአብሔርን ብራቸውን ስማርት ናቸው። ታባረጉ ታዲያ ስማርት አይደሉም? ለምን አላወጡም ነው የምትይ? ስማርትነት ስማርትነት ማለት ነው። አንቺ አንድ ሰው ከወደሽ እዚህ ውድድር ለመስጣት ነው። ቆይ ስሚ አንቺ ከሩታ የሚጠይ ምንድን ነው? ከሩታ የሚጠይ ምንድን ነው? ምን አድርጋለች ሩታ? አንቺ ሩታ እየተናገርኩ አይደለም እኮ እናንተ በቃ ሩታ አሸናፊ ሆነ ይቻላችሁ አይደል? እኔ ደግሞ ስማርት ታዲያ በግድ ይስጡ እንዴ? እኔ አልሰጥም። ብሬ ለፍቼ ያመጣሁትን ስማርት መሆኔ አለመስጠቴ ነው እንዴ። እና አንበሳ ያልሰጠ ሰው ደግሞ አልወድም ማለት ነው። ለምን አንበሳ ሰው አንተ በባል ሰጣ ምን አንተ በባል ሰጣ እኔ አንተ በምን ነው እንዴ? እኔ ለቤተሰቦቼ ብዬ ነው ከሀገር ወጣሁት ራሴን እንትን አድርጌ ለቤተሰቦቼ ለማሳለፍ እንጂ ለሰው አንበሳ ለመስጠት ሚሩ አታስወጪ። ጨረቋን አስገቢ በግድ አሁን ዝም ብለን እናወራለን። አስገቢ ጨረቋን እኮ ዝም ብለን እናወራለን። ታኩሩ ታይ ማለት ሩታ እንኳን እኮ ማሚ እኮ ነው ማለት ሩታ ግን ማለት ሩታ ንግግር አዳበሩ በባልሽ አሸናፋ ቤተሰቦቻችሁ ከዛ ተበድሮ
ፍቅር ዝም በይ አንዴ ላውራ። አንቺ ዝም በይ ተባድሮ ምንም ይሁን ማለት ነው። እየወደደ ሰው ምንም ይሰጣል እንዴ? ድንቅነሽ ማጨስ የመነ ኢሱ እንኳን አሸነፈ ወይ መነ እንኳን አሸነፈ ግን ደሳ ወይ መነ ሄርሜላ ማሸነፈ ሞጎም የራሷ ጉዳይ ጌሙ እኮ ማስማንቺ መነ ሩታ አንደኛ ናት አልኩ እኮ ሩታ ብልጥ ናት። አንተ ዝም በይ ይኸውልሽ ድንገት ማለት ነው ማንም ሰው ማለት ነው እንትን በረ ምን ሜዳ ናጎ ካይነቴ ስለዚህ አሸንፋለች ደስ ብሎናል። ግን ማለት ነው የመጨረሻ ስድብ ነው ያስጠላው ማለት ነው። እሷ ትልቅ ሰው ናት። ስለዚህ ሰው ነው ልትባልሽ ካላ ሰምተሻል? ስድብ ከሆነማ ስድብ ያስጠላል። ግን እኮ እሷ ደግሞ እንትና የተሳደበ ሰው አለ እንዴ ምሩት ሂድ ፓፓንቱን ቀይሪ ልብስ ቀይራላሉ ምን ነው እኮ ይሄን ጋር ተተኔ እንትኖች ናቸው እነሱ ተናደው ነው። አንቺን ብትሆን እኮ ትናደዳለሽ ውዴ። አለንም ባክሽ ተናደው ነው እንደዚህ ግጥም የገጠሙ። ግጥም ነው ግጥም ተገጥሞ ነው። እኔ ያልሰማው ማርያም እነሱ ተናዶ ነው። እነሱማ ተናዶ ነው። ለምን ይለያያሉ? ለምን አንድ ላይ አይሆኑም ብሎ ነው እንጂ ለሌላ አይደለም። እንዲህ ያናደር ለምን አሁን ከዚህም በፊት እኮ ከፍቅር ጋር ያለው አብርሽ ለምን የፍቅር እንትኖች ለምንድን ነው ከሩታ ጋር የሆነ ብሎ ሩታን እየሰደቡ ነበር። አሁን ደግሞ የነዚህ ተራ ነው። አሁን ማታ አብርሽ ከሄርሜላ ጋር መቆም ጥሩ ነው አሪፍ ነው እያላችሁ ነው እናንተ። ከሄርሜላ ጋር መቆም ማለት እንዴት እኮ እሷ ከተጫወታች እሷ ተጫወት እንጂ እሱ እኮ እዛ ሄዶ እዛ መቆም ራሱ አያስፈልግም። እንዴት ለምን ይሄ እነሱ ውዴ እነሱ እኮ መብታቸው እኛ እዚህ እንባላለን እንጂ እነሱ መብታቸው ነው። ብራቸውን ያገኙ እንጂ ከኛ ብራቸውን ያገኙ እንጂ ምን አገባቸው እነሱ። ከኤኬሌ ጋር ቆምን ከኤኬሌ ነገ አንድ ላይ ናቸው። አብርሽ ጀግና ነው። አው እሱ የታወቀ ነው። እሱ አይደል እንደ ወደ ሚዲያ ሰውን እያመጣ ይኸው ሴቶቹ አፈቀርኩ ብሎ እየተባሉ ያሉት እሱ እኮ ውድ አብርሽ ጀግና አይደለም አላለንም እኮ አብርሽ አይደለም እኮ አብርሽን ሲያጡ አይደል እንደ አንተ ግን እሱን ሲያገኙ የኔ ጣባጭ ይላሉ። እሱን ሲያጡ ደግሞ ወይ የኛ ሰው ለእውነት መቆም አይችልም። እኔ ለማንኛውም ይመቻችሁ። እኔ ምንም አልመሰለኝም ባይዘው ማለት ነው። አሻንፋ ታገኝ እኔ እኮ ስለነሱ ጌም መጫወት ማሸነፍ ምናምን አብርሽን ደስ ይለዋል። ማርያምን ሩታ ስላሸነፈች ደስ ይለዋል። የልጁ እናት ናታ። ምንም ይላለው በጣም ነው እንደ ደስ የሚለው። አዎ ማርያምን እሱ እንደኛ እሱ አሁን ጠማማ ምናምን ኖ ስላልፈለገው ነው እንጂ ክብር ስለፈለገው ነው እንጂ ከሷ የተለየ እሱን ጣልቷል አይደለም። እሷን ጣልቶ ሳይሆን ክብር ስለፈለገ በቃ ክብር ስላልተሰጠው ነው። ወንድ ልጅ ደግሞ ክብር ይፈልጋል እንጂ እሷን እንትን አድርጎ ጣልቶ ምናምን እንኳን የልጁ እናቴና ጠላት ሌላ ሴት የቀማው ሴት ማለት ነው። ይሄ በአይኔ ማየት አልፈልግም። እኔ እኮ መቀማት ማለት ለእናንተ ምንድን ነው? መቀማት ማለት እርጉዙና ከሌላ ወንዶች ጋር ወንድሞች ብላ ክራይ ቤት ገብታ ባሏን የምታመታ ሴት ተቀማች እኮ ነው። የልጅ አባት እኮ ነው። አዎ በእግዚአብሔር እስቲ አንቺ ንገር። ይሄ ክብር የሌለው ባለቤት ወጥታለች ብላ እቺ በቅርብ ነው እኮ ያፈቀረችው። እሱ ምን ሆነሽ? ምን መጀመሪያ አንቺ የሆነ ሰው ሲናገር ወይ ሲያወራ ስራ ሲሰራ መጀመሪያ ልጅ አለቅ እኔ ቤት ውስጥ አልቀመጥም ብላ ከወንዶች ጋር ተከራይታ የመጣች ማለት ነው። አንቺ እኔና አንቺ እናውራ። አንቺ ባለትዳር ነሽ። ስሚ ያንቺ ባል ማለት ነው ሌላ ሰው መጥቶ ቢወስድ ምን ትያለሽ አንቺ?
እኔ ያለ ሌላ ሰው ቢወስድ ማለት እኔ ትቼ ከሆነ እኔ አንተን አልፈልግም ልጅ አለክ ብዬ ልጅ ሳይኖረው ልጅ አለክ አልፈልግህም ብዬ እርጉዙኜ ከሌላ ወንዶች ጋር ወንድሞች ናቸው ብዬ ተከራይቼ ገብቼ እሱን አሰቃይቼ ከሆነ ምንም አይመስለኝም። እኔ ነኝ ያሰቃየው፣ እኔ ነኝ ባል፣ እኔ ነኝ ሳይኖረው ልጅ አለው ብዬ ስሙን አጠፋሁት። እኔ ስለሆንኩ እኔ ነኝ ባሌ ያስደበደብኩት። ሌላ ወንዶች በረንዳ የሚያድሩ ወንዶች ወንድሞቼ ናቸው ብዬ ባሌን የልጄ ነበር ያስደበደብኩ። እኔ ከሆንኩ እኔ ጥፋተኛ ነኝ። እሷ ናቸው ግን ስሚ መዳም ስሚ እሷ ሜዳሽ እንደ እሷ ናቸው። ይሄን አንድ ልጅ እኔ የእነሱ መለየት መንሴሩ ሄርሚ እንዳልሆነች ታውቃለች አይደል እኮ ሄርሚ አይደለችም ሄርሚ እንዳልሆነች ነች። እነሱ ራሳቸው ያውቃሉ። ፈጣሪ ምን ሆነሻል እናንተ እኮ ሄርሚ እኮ እነሱ ካለቁ ከተጨራረሱ በኋላ እንደውም በቃ ወረቀቴን እኔ ፍርማዬን በጥሳሉ እንደዚህ ያደርጋለሁ ብላ የጮች ደግሞ ምንድነው የምታወሪ? ኮተታ አታወሪ። ያለፈ ነገር ከዛ ነው የተጀመረ። እናንተ እኮ ወሰደች ትላላችሁ። ለምን እንደወሰደች ለምን አትናገሩ? ለእውነት ለምን እየወሰደች? ኧረ እባክሽ እኮ አትማጪ። ለምን የሚባል ነገር ድንቅነሽ ማጪ። አንድ ሚውት አድርጊ ፍቅር። ቆይ ላውራት ማለት ነው። ድንቅነሽ አንድ ነገር ልንገርሽ ማለት ነው። ከዚህ በፊት እራሱ ቀርቧት ነበር። ስለዚህ የቀረበ ሰው እኮ እሺ ብላ ተቀበለች። ስለዚህ ማለት ያን ሰው እኮ ማጠቀም ወይ የራሷ ማድረግ ነበረበት። 2-3 ቀን ተጫወተች ነው ከዛ አልፈልግም አለች። እንዴ እንደዚህ የሚባል ነገር የለም። ለምን የአብርሃም 500 ሲገባ ነው ለምን ትላለች? ምን ማርያምን በይ የጠንበለ ምን ደርሷል? እግዚአብሔር ገብታ ነው እኮ ቲክቶክ ላይ አላየሽም? እንደዚህ ትንሳ ብላችሁ ጨረቃ ፋሚሊ አሽቃባጭ አንሰራም አላችሁ። አላየሽም? እንደዚህ ኮንግራ የኔ ጃምበሳ የሴቶች አስተራራ አብርሃም ታደሰ ይባላል።